ቀራማ ምንድነው? እንዴት ነው የሚቆጥረው? ዛሬ ስለ ቀራማ እናወራለን። ቀራማ ማለት የመኖሪያ ፍቃዳችሁ ወይ አይዲ ኤክስፓየር በሚያደርግ ሰዓት ላይ ቪዛችሁ ሪኒው ካላረጋችሁ በየጊዜው እየቆጠረባችሁ ይሄዳል ማለት ነው። ብዙ ኢትዮጵያኖች ደግሞ የማያውቁት ነገር አለ። ስለ ቀራማ ብዙ አያውቁትም። በቃ 98% ኢትዮጵያኖች አይረዱትም። ይህን ቪዲዮ ካያችሁ በኋላ ስለ ቀራማ እያንዳንዱ ነገሮችን እስከ ፐ ማወቅ ትችላላችሁ። ሰላም እንዴት ናችሁ? አቢ ዲኤክስቢ ነኝ ከዩናይትድ አረብ ኤምሬት። ብዙዎቻችሁ ከምታውቁት ከዱባይ ላይ ሆኜ ዛሬ ስለ ቀራማና ቀራማ ደግሞ ከገባባችሁ በኋላ ምን ያህል ድራም እንደምትከፍሉ በዚህ ቪዲዮ እናያለን። ቀራማውን በሁለት አይነት መንገድ ሊገባባችሁ ይችላል ወይ ሊመጣባችሁ ይችላል። አንደኛው የሚመጣው እዚህ ዩኤ ላይ በቱሪስት ቪዛ ከመጣችሁ የ30 ቀንም የ60 ቀንም የ90 ቀንም ከመጣችሁ በኋላ ያ የቱሪስት ቪዛችሁ በሚያልቅ ሰዓት ላይ ወይ ካላሳደሳችሁት ካልታደሰ በየጊዜው እየቆጠረባችሁ ይታል። ለምሳሌ የ30 ቀን ትመጡና ሪኒው ካላረጋችሁ 31ኛው ቀን ካልታደሰ በየቀኑ ምን ይሆንባችኋል መሰላችሁ? 50 ድራም እየቆጠረባችሁ ይሄዳል። ይሄን ነገር በደንብ ማወቅ አለባችሁ። እናንተ እዚህ ሀገር ስትገቡ የስንት ቀን ቪዛን ይዛችሁት የመጣችሁት? አሁን 30 ቀን ተብለዋል። 30 ቀን አትቆዩ። እሱ ማወቅ ያለባችሁ 30 ቀን አትቆዩ። ይሄን ነገር ሁላችሁ መረዳት አለባችሁ። ብዙ ኢትዮጵያኖች የሚቸገሩትና የማይረዱት ነገር ነው። በቃ የ30 ቀን ቪዛ ሲባል በቃ 30 ቀን ግዴታ የሚቆይ ይመስላል። 30 ቀን አይደለም፣ ቀኑ እየቀነሰ ይሄዳል ማለት ነው። ወደ 2 ቀን ይመስለኛል ይቀንስባችኋል ማለት ነውና እሱ ማወቅ አለባችሁ። እሱን ካላሳደሳችሁ በ30 ቀን መታችሁ 32 ቀን 33 ቀን እየቆያችሁ ከሄዳችሁ በየቀኑ ቪዛው ካልታደሰ 50 ድርሃም እየቆጠረባችሁ ይሄዳል ማለት ነው። እሱ ማለት ለቱሪስት ቪዛ ለምትመጡ ሰዎች ማለት ነው። ሌላኛው ደግሞ እዚህ ዩኤ ላይ ስትመጡ ኢምፕሎይመንት ቪዛ ስታሰሩ የመኖሪያ ፍቃድ ስታሰሩ እሱን አሰርታችሁ የ2 ዓመትም የ3 ዓመትም ካሰራችሁ በኋላ ካላሳደሳችሁት የመኖሪያ ፍቃዳችሁ በየጊዜው 50 ድራም እየቆጠረባችሁ ይላል። አሁን የ2 ዓመት አግሪመንት ከጨረሳችሁ በኋላ ግዴታ መታደስ አለበት ወይ ከዩኤ መውጣት አለባችሁ። ካልወጣችሁ ያ ቪዛ ሪኒው ካልታደሰ በየቀኑ 50 ድርሃም ማለት ነው። አስቡት፣ በቀን 50 ድርሃም ነው። 2 ወር 3 ወር ካልታደሰ አስቡት ምን ያህል በወር እንደሚመጣባችሁ አስቡትና ከዚህ ነገር ላይ ብትጠነቀቁ አሪፍ ነው። አንዳንድ አበሾች ምን ይላሉ መሰላችሁ? የዚህ ሀገር ላይ ካልበል ይላሉ። ካልበል ችግር የለውም ቀራማ ይምጣብኝ እከፍለዋለሁ ይላሉ። ቀራማ ከመጣባችሁ የምትቸገሩት እናንተ ናችሁ። የመኖሪያ ፍቃድ ወይ ቪዛ ከሌላችሁ በቃ እስር ቤት በሉት። ይሄ ፖሊስ ስታው ትደነግጣላችሁ። ብዙ አበሾችን ስላይ ነው፣ ወንድም ሴትም ፖሊስ ሳውንድ ሲል ሩጥ ነው፣ በቃ ሩጥ ብሎ ነው የሚደበቁትና ቀራማ እንዳትገቡ ተጠንቀቁ። ቀራማ ማለት ይሄ ነው። በቃ የመኖሪያ ፍቃዳችሁ በሚያልቅ ሰዓት ላይ እሱን ካላሳደሳችሁ በየጊዜው ይቆጥርባችኋል ማለት ነው። ቆጠረ ማለት ደግሞ ብር ማለት ነው። ብር ነው እየቆጠረ የሚሄደው ማለት ነው። ቀራማ እንዳትገቡ ተጠንቀቁ ማለት ነው። ስለ ቀራማ ይሄን ይመስላል ማለት ነው። ዩኤ ላይ በቀጣይ ስለሌሎች ቪዲዮ ስለ ዩኤ እሰራላችኋለሁ። የዩኤ ከመምጣታችሁ በፊት ያለውን እያንዳንዱ ነገሮች ካስከፈ በሌሎች ቪዲዮዎች እነግራችኋለሁ ማለት ነው። ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ለአቢዲኤክስቢ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደውላ ምልክት ኦል ማድረጋችሁ እንዳትረሱ።